ሰላም ጤና ይስጥልኝ ክብራትና ክብራን ውድ የቻናሌ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጉበታችን ከአቅም በላይ መጨናነቁን ወይም ደግሞ መታከቱን እንዴት ማወቅ እንደምንችል በዚህ ቪዲዮ ላይ የሚነግረንን በርካታ ምልክቶችን እነግራችኋለሁኝ። ይህ ቪዲዮ በፍጹም እንዳያመልጣችሁ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። ሌሎችም እንዲማሩበት ላይክ እና ሼር በማድረግ ሌሎችንም በቅንነት አስተምሩ አሳውቁላለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጉበታችን የሰውነታችን ዋነኛ መርዛማ ነገሮችን ማስወገጃ ሜታቦሊዝም ወይም ደግሞ የምግብ መፈጨት ሂደት እናም ስብን የማቀነባበሪያ አካል ነው። አቅሙ ታዲያ ሲጨናነቅ በድንገት አይቆምም። በመጀመሪያ ቀደምት የሆነ የጥንቃቄ ምልክቶችን ይልካል። ጉበታችን ከአቅም በላይ መጨናነቁን ወይም ደግሞ መታከቱን እንዴት ማወቅ እንደምንችል በርካታ ምልክቶችን ልንገራችሁ። አንደኛ፣ የማያቋርጥ ድካም ነው። ከእረፍት በኋላም ቢሆን ማለት ነው። የሚሰማችሁ ስሜት ቀኑን ሙሉ መዛል፣ የሰውነት መክበድ፣ የመነቃቃት ስሜት ማጣት እናም የአእምሮ መጋረድ ይከሰታል። የሚከሰተውም ጉበታችን አልሚ ምግቦችን ወደ ኃይል ይቀይራል፣ እንዲሁም መርዛማ ነገሮችን ያስወግዳል። አቅሙ ሲጨናነቅ መርዛማ ነገሮች በደማችን ውስጥ ይዘዋወራሉ። ይህም ኃይላችንን ይጨርሰዋል። እንቅልፍ በደንብ ከተኛችሁ በኋላም ቢሆን የማያነቃቃችሁ ከሆነ የጉበት መጨናነቁን መጠርጠር ያስፈልጋል። ሁለተኛ፣ ተደጋጋሚ የሆድ መንፋት እናም የምግብ አለመፈጨት ምቾት ማጣት ነው። ከምግብ በኋላ የሆድ መወጠር፣ ጋዝ፣ የምግብ አለመፈጨት ስሜትና ቶሎ የመጥገብ ስሜት ይከሰታል። ምክንያቱም ጉበት ስብን ለመፍጨት ባይል ወይም ደግሞ ሐሞት የተባለ ፈሳሽን ያመነጫል። የጉበት መጨናነቅ ካለ የሐሞት ፈሳሽ መፍሰስ ይቀንሳል። ይህም ማለት ደካማ የምግብ መፈጨትን ያስከትላል ማለት ነው። የቅባት ምግቦች ምቾትን የሚነሳችሁ ከሆነ ጉበታችሁ እየታገለ እንደሆነ ማሳያ ነው። ሶስተኛ፣ የቀኝ ጎን የላይኛው የሆድ ክፍል ምቾት ማጣት ነው። የሚሰማችሁ ስሜትም በጣም ደባሪ የሆነ ህመም፣ ጫና፣ በቀኝ የጎድን አጥንት ስር የመወጣጠር ስሜት ይሰማችኋል። የሚከሰትበትም ብግነት ወይም ደግሞ የስብ ክምችት ጉበት በትንሹ እንዲያብጥ ያደርገዋል። ይህም በአቅራቢያው ያሉ ህብረ ህዋሳትን ይጫናል። ስለታም ወይም ደግሞ የሚወጋ ህመም አይደለም፣ ይልቁንም የማያቋርጥ የመክበድ ስሜት ይሰማችኋል። አራተኛ፣ የአይን ወይም ደግሞ የቆዳ ቢጫ መሆን ነው። በተለምዶ ጃውንዲስ እንለዋለን። ይህ የመጀመሪያው ደረጃ ነው። የአይን ነጭ ክፍል ደምቆ አለመታየት፣ ቆዳ በትንሹ ቢጫ መሆን ወይም ደግሞ ወዙንም ያጣል። ጉበት ቢሊሩቢን የተባለውን ንጥረ ነገርን ያስወግዳል። አቅሙ ሲጨናነቅ ቢሊሩቢን ይከማቻል እናም ቢጫ የሆነ ቀለምን ይሰጣል። ይህ ወሳኝ የጥንቃቄ ምልክት ነው። አምስተኛ፣ ጥቁር ሽንትናም የገረጣ ሰገራ ነው። ሽንታችን ከተለመደው በላይ መጥቆር፣ ሰገራ የቀለለ የሸክላ ቀለም ያለው ወይም ደግሞ የገረጣ መሆን ይከሰታል። ምክንያቱም የሐሞት ፈሳሽ ፍሰት ይስተጓጎላል። ቢሊሩቢን በሰገራ ፋንታ በሽንት ውስጥ ይወጣል። በቂ ውሃ ጠጥታችሁም ሽንታችሁ አሁንም ጥቁር ከሆነ ቀይ የሆነ መስመር ነው። ስድስተኛ፣ መጥፎ የአፍ ጠረን ወይም ደግሞ የሰውነት ሽታ ነው። የማያቋርጥ መጥፎ የሆነ የአፍ ጠረንናም ኃይለኛ የላብ ሽታ ይከሰታል። ጉበት ማጽዳት ያልቻላቸው መርዛማ ነገሮች በሳምባ እናም በቆዳ በኩል ይወጣሉ። ይህ አንዳንድ ጊዜ
መርዛማ ትንፋሽ ተብሎ ይጠራል። ሰባተኛ ያልታወቀ የክብደት መጨመር በተለይም የሆድ ስብ አካባቢ። የሆድ ስብ መጨመር ክብደት ለመቀነስ መቸገር ይከሰታል። ጉበት የስብ መፈጨት ሂደትን ይቆጣጠራል። አቅሙ ታዲያ ሲጨናነቅ የስብ ክምችት ይጨምራል፣ በተለይም በሆድ አካባቢ። ስምንተኛ የቆዳ ችግሮች ማሳከክ፣ ብጉር እናም ሽፍታ ነው። የሚያሳክክ ቆዳ፣ የብጉር ተደጋጋሚ መውጣት፣ ጥቁር ነጠብጣቦች እናም ሽፍታዎች ይከሰታሉ። ጉበት መርዛማ ነገሮችን መቆጣጠር ሲያቅተው በቆዳ በኩል እነዚህ ይወጣሉ። ቆዳ ተቀያያሪ የመርዛማ ነገር ማስወገጃ አካል ነው። ዘጠነኛ የሆርሞን መዛባት ነው። የባህሪ መዋዠቅ፣ የወር አበባ መዛባት፣ የወሲብ ፍላጎት መቀነስም ይከሰታል። ጉበት ትርፍ ሆርሞኖችን ሰባብሮ ያስወግዳል። የጉበት መጨናነቅ ካለ ሆርሞኖች ከመውጣት ይልቅ በሰውነት ውስጥ ተመልሰው ይዞራሉ። አስረኛ ለአልኮል፣ ለቡና ወይም ለመድኃኒቶች ተጋላጭ መሆን ነው። አንድ መጠጥ ብቻ ስትጠጡ እንኳን ያሳምማችኋል። ቡና የማቅለሽለሽ ስሜትን ያመጣል። መድኃኒቶች በከፍተኛ ሁኔታ ይጎዷችኋል። ምክንያቱም ጉበታችን እነዚህን ሁሉ ነገሮች ያቀነባብራል። መጨናነቅ ሲፈጠር ዝቅተኛ የመቋቋም አቅም ስለሚኖረው ነው። 11ኛ ተደጋጋሚ ራስ ምታት ወይም ደግሞ ማቅለሽለሽ ነው። የመርዛማ ነገሮች ክምችት የነርቭ ስርዓትን ያስቆጣል። በተለይም ጠዋት ጠዋት የተለመደ ነው። 12ኛ የምግብ ፍላጎት ማጣት ወይም ደግሞ የስኳርና የስብ ፍላጎት ነው። እየታገለ ያለ ጉበት የደም ስኳር ቁጥጥርን ያዛባል። ይህም ፈጣን ኃይል የሚሰጡ ምግቦችን እንድትመኙ ያደርጋል። ይህ ለማን ይበልጥ ያሰጋል? እድሜያቸው ከ35 እስከ 40 ዓመት በላይ የሆኑ፣ ከፍተኛ ስኳር ወይም ደግሞ የተቀነባበረ ካርቦሃይድሬትስ አመጋገብ ያላቸው፣ አልኮልን የሚጠቀሙ፣ የረጅም ጊዜ መድኃኒቶች ተጠቃሚዎች ከሆናችሁ፣ እንቅስቃሴ አልባ የአኗኗር ዘይቤ ያላቸውና ስባማ የጉበት ታሪክ ወይም ደግሞ ፋቲ ሊቨር ያላቸው ሰዎች ይበልጥ ስጋት ላይ ይጥላቸዋል። ታዲያ በቀላሉ በቤታችሁ ውስጥ ሆናችሁ ስትነቁ ድካም ድካም ከተሰማችሁ፣ የቅባት ምግቦች አዘውትራችሁ ስትመገቡ በጣም የሚያውካችሁ እናም ምቾት በፍጹም የማይሰጣችሁ ከሆነ፣ የምግብ መፈጨታችሁ በጣም ዝግ ያለ ሆኖ የሚሰማችሁ ከሆነ፣ ያለ ልክ ሳትመገቡ ሆዳችሁ እየጨመረ ከሆነ፣ ከነዚህ ውስጥ ከሶስት ወይም ደግሞ ከዚያ በላይ ምልክቶች ከገጠማችሁ ጉበታችሁ ምናልባትም ተጨናንቆ ሊሆን ይችላል። ስለዚህ ምርመራ ማድረግ ተመራጭ ነው ማለት ነው። ታዲያ ወዲያውኑ ምን ማድረግ አለባችሁ? የሚረዱ የዕለት ተዕለት ልምዶችን ማከናወን፣ ጠዋት ላይ ለብ ያለ ውሃን መጠጣት፣ መራራ ምግቦችን መመገብ እንደ ሎሚ፣ ነጭ ሽንኩርትና አረንጓዴ ቅጠላቅጠሎችን። ታዲያ ሎሚን አብዝቶ መመገብ አይመከርም። በቀን የሎሚ ውሃን ግማሽ የሎሚ ጭማቂን ከተጠቀማችሁ በቂ ነው። ስኳርናም የተጠበሱ ምግቦችን ደግሞ መቀነስ፣ በቀን ከ20 እስከ 30 ደቂቃ የእግር ጉዞን ማድረግና ዘግይተው የሚበሉ ከባድ ምግቦችን ማቆም ያስፈልጋል። በተለይ በማታ ማለት ነው። ታዲያ ይህ የጤና ትምህርት ብቻ ነው፣ የሕክምና ምርመራ አይደለም። የአይን ቢጫ መሆን፣ የማያቋርጥ ህመም ወይም ደግሞ ከባድ የሆነ ድካምን ካስተዋላችሁ የጉበት ምርመራዎችን ኤኤልቲ፣ ኤኤስቲ እናም ቢሊሩቢንን ማድረግ ተመራጭነት አለው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ እነዚህ አሁን የጠቀስኩላችሁ በርካታ ምልክቶች በሌሎችም በርካታ የጤና ችግሮች ሊከሰቱ ይችላሉ ማለት ነው። ከምግብ አለመፈጨት ጋርም ተያይዘውም የሚከሰቱ ቀላል የሆኑ ችግሮችም ሊሆኑ ይችላሉ። ነገር ግን 3 እና 4 ምልክቶችን በአንዴ የምትመለከቱ ከሆነ ፍርሃትና ጭንቀት ሳይሰማችሁ እንዲሁ
የጤና ምርመራን አድርግታችሁ ራሳችሁን ማወቅ ተገቢ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቅንነት ላይክና ሼር እያደረጋችሁም ሌሎችንም አስተምሩ አሳውቁላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።